በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለው የንግድ ልውውጥ በአውሮፓውያኑ በ2025 $6.1 ቢሊዮን መድረሱ ተገለጸ። ይህ የተገለጸው የዱባይ የንግድ ምክር ቤት በአዲስ አበባ ባዘጋጀው የዱባይ ኢትዮጵያ ቢዝነስ ትብብር ፎረም ላይ ነው። በፎረሙ ሁለቱ ሀገራት በንግድ ኢንቨስትመንት፣ ግብርናና መሰል መስኮች ትብብራቸው እያደገ መምጣቱ የተገለጸ ሲሆን በዱባይ ከ1660 በላይ የኢትዮጵያ ኩባንያዎች በተለያዩ ዘርፎች ተሰማርተው እንደሚገኙም ተነግሯል። ሰላማዊት ጌታሰው ያዘጋጀችውን ዘገባ ዘነበ ኃይሉ ያቀርበዋል። በኢትዮጵያና በአረብ ኤሚሬትስ መካከል ያለው የንግድ ልውውጥ እንደ አውሮፓውያን አቆጣጠር በ2025 $6.1 ቢሊዮን መድረሱ ተገለጸ። ይህ የተገለጸው የዱባይ የንግድ ምክር ቤት ባዘጋጀው የዱባይ ኢትዮጵያ ቢዝነስ ትብብር ፎረም በአዲስ አበባ በተካሄደበት ወቅት ነው። የዱባይ ንግድ ምክር ቤት ፕሬዝዳንት ዋና ስራ አስፈጻሚ ሞሐመድ አሊ ራሽድ ኢትዮጵያ በአፍሪካ ወሳኝ የንግድ ኢንቨስትመንትና የገበያ መዳረሻ መሆኗን ገልጸዋል። እንዲሁም ሁለቱ ሀገራት በንግድ ኢንቨስትመንት፣ ግብርናና መሰል መስኮች ትብብራቸው እያደገ መምጣቱን አንስተዋል። በዱባይ ከ1660 በላይ የኢትዮጵያ ኩባንያዎች በንግድ ሪል ስቴት፣ ሎጂስቲክስ እና መሰል ዘርፎች ተሰማርተው እንደሚገኙም ዋና ስራ አስፈጻሚው ገልጸዋል። እንዲሁም በሁለቱ ሀገራት መካከል ያለው የንግድ ልውውጥ $6.1 ቢሊዮን የአሜሪካን ዶላር መድረሱን ጠቅሰው ይህ ፎረምም በንግድና ኢንቨስትመንት ያለውን ትብብር ያጠናክራል ነው ያሉት። Let's now look at Ethiopia's presence in Dubai and the relationship there. ዛሬ በዱባይ ውስጥ ከ1600 በላይ የኢትዮጵያ ኩባንያዎች እየሰሩ ይገኛሉ። ማየት እንደሚቻለው ባለፉት 10 ዓመታት ውስጥ ጠንካራ የእድገት ምጣኔ የነበረ ሲሆን እነዚህ ኩባንያዎች በዋናነት በንግድና አገልግሎት፣ በሪል ስቴትና በሎጂስቲክስ ዘርፍ ንቁ ተሳትፎ ያደርጋሉ። ይህም በሁለቱ ሀገራት መካከል ያለው ግንኙነት ከጥንካሬ ወደ ጥንካሬ እየተሸጋገረ መሆኑንና ወደፊትም ብዙ እድሎች እንዳሉ ማሳየቱን ቀጥሏል። የኢትዮጵያ ኢንቨስትመንት በዱባይ አሁንም ገና በጅምር ደረጃ ላይ ነው። ሆኖም ግን ይህ በሁለቱ ሀገራት መካከል ያለውን የወደፊት ጉዞ ለመቅረጽ በኢንቨስትመንት ያልተነኩ እምቅ አቅሞችን ለመጠቀም ትልቅና ጉልህ እድል ይሰጣል። በ2025 የሀገራቱ አጠቃላይ የንግድ ልውውጥ በግምት $6.1 ቢሊዮን የአሜሪካ ዶላር ደርሷል። በዱባይና በኢትዮጵያ መካከል ያለው ንግድ እየጠነከረና እያደገ የመጣ ነው። በአረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከር በበኩላቸው ለኢንቨስትመንት ምቹ በሆነችው ኢትዮጵያ የሀገሪቱ ባለሀብቶች መዋለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። ዛሬ ቢዝነስ ፎረም ዓላማ ኢትዮጵያ ያላትን እድል ለዱባይ የመጡት ባለሀብቶች ማስተዋወቅ ነው። ዋናው ዓላማ ኢትዮጵያ ምን አላት የሚለው ነው። በአንደኛ ደረጃ በአሁኑ ጊዜ ኢትዮጵያ እያካሄደች ያለችው የለውጥ ጉዞ ከፍተኛ ሪፎርምን በማካሄድ የውጭ ባለሀብቶችን ለመሳብ ከፍተኛ ርብርብ እያደረግን ያለ ነው። አንደኛው ድሮ ጊዜ ማነቆ ሆኖ የነበረውን ከፍተኛ ሪፎርም በማካሄድ ኢትዮጵያ በቀላሉ መጥተው ኢንቨስት ሊያደርጉ የሚችሉበትን እድል መኖሩን እንዲያረጋግጡ ማየት ነው። ኢትዮጵያ አሁን ያላት በተለየ መልኩ የሰው ኃይል አቅም ነው። ትልቅ ኢንቨስተሮች የሚፈልጉት ታማኝ የሰው ኃይል ነው። ኢኮኖሚ የሚፈልገውን ትሬን አድርገው ወደ ስራ ሊያስገቡ የሚችል ከፍተኛ አቅም ያለው ወጣቶች አሉ። ይህንንም እንደ አንደኛው ኦፖርቹኒቲ እንዲገነዘቡ ማድረግ ነው። በሀገራት መካከል በሚደረጉ የንግድ ግንኙነቶች የጥቃቅን አነስተኛና መካከለኛ ዘርፉ ወደ ጎን ይቷል የሚል ቅሬታ በተደጋጋሚ ሲነሳ ይስተዋላል። ታዲያ በዚሁ መድረክ ላይ የተገኙት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አይናለም አባይነ የሀገሪቱ የንግድ ግንኙነት እነዚህን ዘርፎች ያካተተ እንዲሆን እየተሰራ መሆኑን ጠቁመዋል። እንዳውም ትኩረት ማግኘት ያለባቸው አነስተኛና መካከለኛ የሚባሉ ኢንተርፕራይዞች ናቸው። የኛ ሀገር የንግዱ ህብረተሰብ የሚሆን የንግድ አሰራር የሚሆን የንግድ ክህሎት አላደገም፣ ገና ማደግ ላይ ያለ ነው። በሌላም ሀገር እንደምታየው ትልልቆቹ ለምሳሌ ድርጅቶች ሳይሆኑ ለምሳሌ በመንግስት የሚተዳደሩ ኢንተርፕራይዞች አሉ። ከዛም ውጭ ደግሞ ጥቂት ግለሰቦች ትልልቅ የሆነ ተቋማት አሏቸው። ግን ከዛ ይበልጥ ብዙን የስራ እድል የሚፈጥረው አነስተኛና መካከለኛው ኢንተርፕራይዝ ስለሆነ ለነዚህ የተለየ ትኩረት የምንሰጥበት እነሱም ሀገር ለምሳሌ ለነዚህ መስኮች ወይም ለነዚህ ዘርፍ የሚደረግ ልዩ ትኩረትም ካለ እሱንም ወስደን በእኛም ሀገር ሁኔታ ተግባራዊ እንዲደረግ ለማድረግ እኛም በንግድ ምክር ቤት ትልቁ ስራችን አድቮካሲ ስለሆነ በዚህ በአድቮካሲ በተለይ አነስተኛ መካከለኛና ጥቃቅን ኢንተርፕራይዞች ማደግ የሚችሉበት አቅማቸው መገንባት የሚችልበት በፖሊሲ የተደገፈ አሰራር እንዲኖር ይህንን ለይተን ለመስራት ተዘጋጅተናል።